ክብራትና ክብራን የዴሊ ዜና ቤተሰቦች እንደምን አላችሁ? ዛሬም ለእናንተ ጥሩ ዜናዎች፣ ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። በኤችአይቪ መዘጋት የተነሳ በየቀኑ 2000 ሰዎች በኤችአይቪ ሊያዙ እንደሚችሉ ተመድ ገለጸ። የተመድ የኤድስ ኤጀንሲ ዛሬ እንደገለጸው በኤችአይቪ መዘጋት የተነሳ ከኤችአይቪ ጋር ለሚኖሩ ሰዎች ይሰጥ የነበረ አገልግሎት የተቋረጠ ሲሆን ከፍተኛ ተጽዕኖ ያሳደረው በዚህ ላይ ነው። ኤጀንሲ ዋና ዳይሬክተር ዋኒ ቢኒያማ ሲናገሩ የአሜሪካ መንግስት በድንገት ድጋፉ በማቋረጡ በርካታ ክሊኒኮች ከመዘጋታቸውም በላይ ሺዎች የሚቆጠሩ የጤና አገልግሎት ሰጪዎች ቀንሰዋል። ይህም ደግሞ አዳዲስ ቫይረስ የሚያዙ ሰዎች እንዲጨምር አድርጎታል ካሉ በኋላ በየቀኑ 2000 ሰዎች በቫይረሱ ይያዛሉ የሚል ግምት እንዳላቸው አስታውቀዋል። የኤችአይቪ እርዳታ ተመልሶ ካልቀረበ ወይም ሌላ መንገድ ካልተፈለገ በሚቀጥለው 4 ዓመት 6 ሚሊዮን ኤችአይቪ ጋር የተገናኙ ሞት ሊከሰት እንደሚችል አስጠንቅቋል። በመቀሌ ከተማ ከ17000 ሊትር በላይ ነዳጅ ተደብቆ መገኘቱን የከተማው ምክትል ከንቲባ ገለጸ። ምክትል ከንቲባው አቶ ኤልያስ ካሳይ ዛሬ በሰጡት ጋዜጣዊ መግለጫ በከተማ ውስጥ ያለው የሸቀጦች ዋጋ መናር በተመለከተ ገበያውን ለማረጋጋት የታሰበው እርምጃ አስመልክቶ ማብራሪያ ሰጥተዋል። በንግግራቸውም የዋጋ ጭማሪ ህገወጥ መንገድ እንቅስቃሴ ለመቆጣጠር የግብረ ኃይል ተቋቁሞ እየሰራ መሆኑን ጠቅሰው ከሚመለከተው አካላት ባደረገው ዳሰሳ ከተማው አቅርቦት ችግር የለም፣ በቂ አቅርቦት አለ፣ አሁን እየገባ ነው ብለዋል። ይሁንና አንዳንድ ነጋዴዎች እንደሆነ ብሎ እቃዎችን በመደበቅ እጥረት በሚፈጠርበት ጊዜ ዋጋ ጭማሪ እያደረጉ መሆናቸውን አስረድተው በተደረገው ድንገተኛ ፍተሻ በአንድ ሳምንት ውስጥ ከ12500 ሊትር ናፍጣ እስከ 3496 ሊትር ቤንዚን ከ1800 ሊትር ነጭ ጋዝ መገኘት የገለጹት ምክትል ከንቲባው ይህንን ድርጊት በፈጸሙት ላይ አስተዳደራዊና ህጋዊ እርምጃ እየተወሰደ መሆኑን አስረድተዋል። በዚህ ተግባር ላይ የተሳተፉት 6 ነጋዴዎች በቁጥጥር ስር መዋላቸውን የገለጹት እንደዚህ አይነት እርምጃዎች እንደሚቀጥሉ አስታውቀው ይህንን በእንዲህ እንዳለ ከመጋቢት 5 ቀን ጀምሮ ወደ መቀሌ ምንም አይነት ነዳጅ እንዳልገባ የገለጹት ምክትል ከንቲባው ጨምሮ ይህንን ችግር ለመፍታት በጊዜያዊ አስተዳደሩ አመራሮች ጥረት እየተደረገ ማለታቸውን የትግራይ ማስ ሚዲያ ኤጀንሲ ዘግቧል። ለመቄዶንያ እስካሁን 800 ሚሊዮን ብር ተሰበሰበ። ለመቄዶንያ አረጋውያን አእምሮ ህሙማን መርጃ ማዕከል በተጀመረው የገቢ ማሰባሰቢያ መርሃ ግብር እስካሁን 800 ሚሊዮን ብር መሰብሰብ መቻሉን ማዕከሉ አስታውቋል። በገቢ ማሰባሰቢያ መርሃ ግብር ላይ ከሀገር ውጭና ከሀገር ውጭ በርካታ ዜጎች እየተሳተፉ ይገኛል። አረንጓዴ አሻራ መርሃ ግብር 4.7 ቢሊዮን ችግኞች ተዘጋጅተዋል። በ2017 ዓ.ም የክረምት ወራት በሀገር አቀፍ ደረጃ ለሚከናወነው 7ኛው አረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውን የኢትዮጵያ ደን ልማት አስታወቀ። የ2017 የአረንጓዴ አሻራ መርሃ ግብር 441,000 ሄክታር መሬት የችግኝ መትከያ ቦታ መለየቱ ታውቋል። ሁሌም በልባችን ትኖራላችሁ። ባሳለፍነው ሳምንት ከአርባ ምንጭ ዝጊት አቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓል አክብረው ሲመለሱ በመኪና አደጋ ሕይወታቸውን ላጡ ወንድሞችና እህቶቻችን ዛሬ ማምሻውን በሻሸመኔ ተክለ ሃይማኖት ቤተክርስቲያን የጧፍ ማብራት ፕሮግራም ተደርጓል። ከአደጋው የተረፉት ወንድምና እህቶቻችን በጧፍ ማብራት ፕሮግራሙ ላይ ተገኝተው ነበር። እንኳን እግዚአብሔር ያተረፋችሁ። ያጣናቸው ወንድሞቻችን ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን።